ምናልባት ልጁ እንዳለሽም መጨረሻ አካባቢ ልጁ ተመርምሮ የእሱ አለመሆኑ ሲረጋገጥ የሚሰማሽ አይመስለኝም እግዚአብሔር። ምክንያቱም ጥሩ በነበራችሁበት ሰዓት ያሳለፋችሁት ነገር ስታጡ፣ ምናልባት ደግሞ ከሌላ ጓደኛ ጋር ስታዩ ሰውን እንደዚህ አይነት የተለያዩ ስሜቶች ሊፈጠሩ ይችላሉ። ልጁ ያንተ ነውም ልትል ትችላለች። ባይሆን ራሱ ይሄንን ነገር ቆም ብለን ማሰብ አለብን። እኔም ቆም ብዬ ማሰብ ጀምሬያለሁ ማለት ነው። ሰላም ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን ደህና ነኝ። እንኳን አደረሳችሁ። ጥምቀት በዓል እንኳን አደረሳችሁ። እዚህ አካባቢ እንግዲህ ጥምቀት በዓል በሰፊው ነው የሚከበረው። እንግዲህ ትላንትና ቪዲዮ ይዤላችሁ አልመጣሁም ወደ እናንተ፣ ምክንያቱም ትላንትና የከተራ በዓል ነበር። የከተራ በዓል ደግሞ እንግዲህ ማገልገል አለ። ብዙ ነገር ወጣቶች ተከፋፍለን ነው ስራ የምንሰራው እና እዛ ስራ ላይ ቢዚ ስለሆንኩ ነው ወደ እናንተ ቪዲዮ ይዤላችሁ አልመጣሁትኝ። ብሩኬ ወንድሜ እንኳን እግዚአብሔር ማረ። እውነት በአንተ መታመም እኛ በጣም ተጨንቀን ነበረ። ሁሉም ነገር የምታወራው እንግዲህ ሲደላ ነው እንደሚባለው ሁሉ ነገር ሀሳብ እየሰጠን ነበረ። መጥፎ ነገር እያወራን ነበረ። እንግዲህ ሁሉም ነገር የሚሆነው እንግዲህ አንተ ስትድን ነው፣ አንተ ስትኖር ነው። አንተ በሌለበት ምንም ነገር የለምና መጀመሪያ ያንተን ህይወት መቅደም ስላለበት ያንተ የጤና ሁኔታ በእርግጠኝነት እጅግ በጣም አስፈላጊ ነውና ያንተ የጤና ሁኔታ ነው መቅደም ያለበት። እና ወንድሜ እንኳንም እግዚአብሔር ረዳ። ደስ ነው ያለኝ እኔ ተሽሎ ሳይ ደስ ነው ያለኝ። ሙሽዬ በጣም ደስ የሚሉ እናት ናቸው። እርሳቸው እውነት እኔ አይቻቸው አልጠግብም፣ የሚያወሩት ነገር ሰምቼው አልጠግብም። እና እውነት የእናትነት ስሜት በትክክል በቃ የሁሉም ሰው እናት ባህሪን ያላቸው ደስ ይላል። የሚያወሩት ነገርም ደስ ይላል። የሚገዛ ነገር ነው። ምንም ክፉ ቃል እያወሩ አልነበረም። እና ሙሽዬ እኔ በጣም ነው ማከብራቸው እግዚአብሔር። ጋሽዬ እውነት በቃ ትክክለኛ የውሳኔ ሰው ናቸው። ቆራጥ ናቸው። በቃ አትሆኝም ነው ያላት። አትሆኝም በቃ ምን ማለት ነው? ይኸው አየሽው እንደዚህ በቃ ራሱን እስከ መሳት ጭንቀት ምን ማለት ነው ብሎ በጣም ሲቆጣት ነበር። እና ጋሽንም አመሰግናለሁ በጣም በቃ ልክ ናችሁ። የቤተሰባችሁን ሰላም መመለስ መቻል አለባችሁ። ልክ ነኝ ብሩኬ። አንተ ከተሻለ በኋላ ሁሉ ነገር የሚደረስበት ነው የሚሆነው። የአንተ ህይወት ይቀድማል። እና ብሩኬ እንኳን አደረሰ። በዚህ አጋጣሚ ሀይሚ ሁላችሁም እንኳን አደረሳችሁ ማለት እፈልጋለሁ። ምክንያቱም ይሄ ጥምቀት በዓል በጣም ትልቅ በዓል ነው እኛ አካባቢ እንደምታውቁት። እና እንኳን በሰላም አደረሳችሁ። ጭንቀት በጣም ተረድቻለሁና በእኔ የደረሰ አክል ነው የተሰማኝና ወንድሜ አይዞ በርታ፣ ጠንከር በል ነው የምልህ። እና ምንድን ነው መሰላችሁ ሀይሚ ትንሽ ምንድን ነው መሰለሽ የምልሽ ሀይሚዬ በአሁኑ ሰዓት እያገገመ ነው ያለው። የታመመበት ሁኔታ ከተነገራችሁ ጭንቀት ነው ተብሏል አይደለ? ጭንቀት ነው። ስለዚህ የኔ እናንተ ነገር ይደረስበታል እንድትይ ባለፈውን ቪዲዮ ሰርች ነበርና ያንን ቪዲዮ እንትን እያልሽው አይደለም። ምክንያቱም እኔ ባለፈው ቪዲዮ ምንድን ነው መሰለሽ ያወራሁት የጤና ሁኔታ ነው የሚቀድመው። የጤና ሁኔታ ነው መቅደም ያለበት። የጤና ሁኔታ ነው በቃ ምንም ድርድር የለውም። ምንም በቃ ሲኖር ነው አንቺ ሁሉም ነገር የምታወሩ። እርግጠኛ ሆኜ የማወራው ፈጣሪ ያድርገው እሱ የሆነ ነገር ቢሆን እኮ አንቺ በቃ መኖሩ ነው የሚያቅትሽ። አውቃለሁ እንደምትወጁ በቃ ያስታውቅብሻልም። ደግሞ መልሰሽ የምትከራከሩ ነገር መልሰሽ እሱ ደግሞ ማስረዳት አይችልበትም፣ መከራከር አይችልም። ብሩኬ ደግሞ በቃ ምስኪን ነው። በጣም ነው የሚያሳዝነው እግዚአብሔር። በቃ እንደገና ድጋሚ ከሙሽ ጋር እንደገና ሌላ ጭቅጭቅ ውስጥ ሲገቡ ጨነቀው። የኔ ወንድም የኔ አባት ሲጨንቀው ቤት ትቶ ነው የወጣው። በቃ የት ነህ ቁጭ ብለህ አውራኝ፣ ካላወራኝም እንደገና ሌላ ችግር እኮ ነው። በቃ አለማውራትም ማውራትም አይቻልም። እና አንዳንድ እህቶች እንትን ስታረጉ በጣም ይህን ነገር እንትን ይላልና ምን ላችሁ ፈልጌ ነው የሆነ ነገር ውስጣችሁ ላይ ሲገባ ቶሎ የማይቀዘቅዘው ነገር ግን ይገርመኛል። እና በእናንተ ፍቅር ያልቀና የለም። በቃ እህቴ ትላንትና ደውዬላት ነበርና ስልክ አታነሳ። እንግዲህ ያለኝ አማራጭ እሷ ጋር ሆኜ ይሄ ነገር ምን አይነት እንደሆነ ምክንያቱም እኔ አሁን ሌላ ቪዲዮ ተጨማሪ ቪዲዮ ይዤ መምጣት እንትን እያልኩ ነው። ምክንያቱም ትላንትና ዝም ብላለች። ምንም ያለችው ነገር የለም። ምንም ያወራችው ነገር የለም። ጸጥታዋ ደግሞ እኔ ያስፈርቶኛል።
አልመጣችምም፣ አልደወለችላቸውም እና ፍፄም አልደወለችላቸውም፣ አላገኘችውም። ያ ነገር ምን እንዳሰበች ያስጨንቃል በእርግጥ እና በአካል አጠገቧ ላይ ሆኜ ትክክለኛ መረጃ ይዤላቸው የሚመጣ ይመስለኛል። የምር እኔ አትዋሸኝም። በእርግጠኝነት የምነግራቸው ነገር ይሄ ሐኪሙ ተከታታዩን የነበርኩኝ ብሎ የሚያወራው ሐኪም የሌለ ውሸት ነው። በቃ የሚያወራው ነገር ትክክል አይደለም። ምክንያቱም እሷ የት እንደነበረች ነው ያውቃለሁ። እሱ ጋር አይደለም ክትትል የሚያደርገችው። እኔ አሁን እሱን ልነግራችሁ ሳይሆን እኔ እሷ አጠገቧ ላይ ሆኜ በትክክል ስለማትዋሸኝ ማለት ነው ይዤላችሁ እመጣለሁ፣ ትክክለኛ ሙሉ መረጃ ማለት ነው። ስለዚህ ክፉ ነገር ላለማውራት ሞክራለሁ። መቸኮልም ጥሩ አይደለም፣ መወሰን ነው። መቸኮል ጥሩ አይደለም። ምክንያቱም ነገ የሚታወቅ ነገር ስለሆነ ሙሽዬ እንዳለችው በቃ ማርያም ትፍታት፣ በትክክል ማርያም ትፍታት እና ከዛ በኋላ እናያለን ያለች። ማርያም በሰላም ትፍታት፣ ማርያም በሰላም ትፍታትና እናየዋለን በትክክል ነው ያለች። እኔ ተቀብዬ አሳድጋለሁ። እሺ ሀይሚ በጣም እኮ ነው የምታሳዝኙ። እግዚአብሔር ታውቂያለሽ፣ የሆነ ቦታ ማጣት አንዳንዴ መጥፎ ነገር ነው እና ምናልባት በዚህ ሁኔታ እኔ ላንቺ የምመክርሽ፣ ባለፈውም ረጅም ቪዲዮ ነው ረጅም ሰዓት ነው የመከርኩሽ። ምናልባት ልጁ እንዳለሽም መጨረሻ አካባቢ ልጁ ተመርምሮ የእሱ አለመሆኑ ሲረጋገጥ የሚሰማሽ አይመስለኝም። እግዚአብሔር እኔ ቢሆን እንደዛ ነው። እኔ ቢሆን ሁላችንም ብንሆን የምናደርገው ነገር አለ። ሁላችንም ብንሆን ይሄን ነገር አናደርገው። ምክንያቱም በዚህ ሰዓት ላይ ነጋሽዬ ጋም ነሚሹ ጋም ሄዶ በቃ እንደዚህ የተባለው ነገር በሙሉ ሳይሆን ሲቀር ከባድ ነው ሊሆን የሚችለው ማለት ነው። ስለዚህ በእናንተ ፍቅር አይደለም እንትን ሁሉም በቃ በእናንተ ፍቅር የማይቀና የለም። ደስ የሚል ታሪክ ነው ታሪካችሁ። የመጣችሁበት መንገድ አሪፍ ነው። ምናልባት መገናኘት ሊፈጠር ይችላል። እኔም አሁን ራሱ ሁለት አይነት ሀሳብ ነው የያዝኩትኝ። ምክንያቱም ተገናኙ ማለት ሌላ ነገር ማለት አይደለም። በእርግጥ መገናኘት ማለት ማርገዝ ነው እንዴ ብሏል ብሩክ። መገናኘት ማለት ማርገዝ ነው እንዴ ብሏል ብሩክ እና ስለዚህ መገናኘት ማለት ማርገዝ አይደለም። ስለተገናኙ ብቻ አንቺ ሌላ ነገር ልትይ አይገባም እና ብትረጋግ የተሻለ ነው። እኔም እህቴን ሄጄ መጥቼ አረጋጋታለሁ። ያለችበት ቦታ በአሁኑ ሰዓት ማየት ፈልጋለሁ፣ ምን አይነት ሁኔታ ውስጥ እንዳለች፣ ለምንም እንደዚህ ልትል እንደቻለችም መጠየቅ ፈልጋለሁ። ምክንያቱም ጥሩ በነበራችሁበት ሰዓት ያሳለፋችሁት ነገር ስታጡ፣ ምናልባት ደግሞ ከሌላ ጓደኛ ጋር ስታዩ ሰውን እንደዚህ አይነት የተለያዩ ስሜቶች ሊፈጠሩ ይችላሉ። ልጁ ያንተ ነውም ልትል ትችላለች። ባይሆን ራሱ ይሄንን ነገር ቆም ብለን ማሰብ አለብን። እኔም ቆም ብዬ ማሰብ ጀምሬያለሁ ማለት ነው። ቢኮዝ ነገ ለሚታወቅ ነገር ማናችንም ትርፍ ነገር ባናወራ የተሻለ ነው። እኔም ባለፈው ቸኩዬ ብዙ ነገር እያወራው ነበረ። ለዛ መጨረሻ ላይ የምናየው ነገር ነው የሚሆነው። ለዛ እኔ አሁን ቸኩዬ ሌላ ነገር ማውራት አልፈልግም። እግዚአብሔር እንኳን ማረ እንኳንም ምሕረቱ ላከልኝ። እንግዲህ ሰሞኑ በጣም የሚያስደነግጡ ነገሮች አሉ። የብሩክ መታመም በጣም እጅግ አስደንግጦ የነበረ አርቲስት ነጻነት ወርቅነህ እንግዲህ በአሁኑ ሰዓት በሞት ተለይቶናል ማለት ነው። ለሱ ነፍሱ በአጸደ ገነት ያኖርልን። ቤተሰቦቹና ወዳጅ ጓደኞቹ መጽናናትን ይስጥልን እላለሁ። መጽናናትን ያድልልን። እንግዲህ ዛሬ ደግሞ እንደምታውቁት ያው እንግዲህ የኢትዮጵያ ምስኪኖች አባት ታውቁታላችሁ፣ ማስተር አብነት። እሱም እንግዲህ ዛሬ ውጭ ሀገር ላይ ሕክምና ክፍል ገብቷልና እሱንም እግዚአብሔር እንዲምረው ጸሎት እንታረጉለት። እንግዲህ ዛሬ በዓል ጥምቀት ቦታ ላይ ነበርኩኝ። እዛ ቆይችን የመጣሁትኝ። ምናልባት ደግሞ ሁላችሁም ይህን ቪዲዮ የምትመለከቱ መላ የኦርቶዶክስ እምነት ተከታዮች በሙሉ መልካም የጥምቀት በዓል እንዲሆንላችሁ እመኛለሁ። መልካም ጊዜ ይሆንላችሁ። ሰላማችሁ ብዝዝት ይበልልኝ። ቀሩ ጊዜያችሁ ያማረና የተዋበ መልካም ፍሬ የምታፈሩበት፣ ያሰባችሁ የሚሳካበት ጊዜ ይሆንላችሁ። ቻው።